የምትሰሩት ስራ በቀላሉ ብዙ ሰዎች ጋር ተደራሽ እንዲሆን የሚረዱ ልክ እንደዚህ የሁሉንም ሶሻል ሚዲያ ሊንካችሁን በአንድ ቦታ ለመስራት ይህ ቪዲዮ እጅግ በጣም ይጠቅማችኋል። ለሌላ ጊዜም ስለሚጠቅማችሁ ቪዲዮውን ፌቨራይት እና ላይክ በማድረግ ይጀምሩ። ሰላም እንደምን ቆያችሁ? እኔ ተመስገን ነኝ። ይህ ቴክቲ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ የ100,000 ሰብስክራይበር ህልማችንን እውን ለማድረግ ሰብስክራይብ በማድረግ ይጀምሩ። የተለያዩ ስራዎችን የምትሰሩ ከሆነ ለሰዎች ተደራሽ እንዲሆን ሶሻል ሚዲያ እጅግ በጣም ትልቅ ተጽዕኖ ይፈጥራል። ስለዚህ እነዚህ ሶሻል ሚዲያ ሊንካችሁን አንድ ቦታ በማድረግ ወይ በኪውአር ኮድ ወይም ልክ እንደዚህ እንደምትመለከቱት በእንዲህ አይነት ሊንክ ክሬት በማድረግ በቀላሉ ብዙ ሰዎች ጋር ተደራሽ ለማድረግ ይህ ቪዲዮ እጅግ በጣም ይጠቅማችኋል። መጀመሪያ ብሮዘራችሁን ትከፍታላችሁ። ብሮዘራችሁን ከከፈታችሁ በኋላ bitly.com ሚለው ላይ ትገባላችሁ። bitly.com ላይ ከገባችሁ በኋላ ሳይን አፕ ብታደርጉ ይመረጣል። የመጀመሪያ ይሄኛውን ሆም ፔጅ ይሰጣችኋል። ስለዚህ ዋና ስራችሁን እዚህ ላይ ትሰራላችሁ ማለት ነው። ቀጣይ ሶሻል ሚዲያ ሊንካችሁን ልክ እንደምትመለከቱት በእንዲህ አይነት ሁኔታ በወርድ ወይም በፈለጋችሁት ቦታ እንደዚህ ኦርጋናይዝ አድርጋችሁ ብታስቀምጡ የተሻለ ነው። ለምሳሌ ዩቲዩብ ሊኖራችሁ ይችላል፣ ፌስቡክ ሊኖራችሁ ይችላል፣ ቴሌግራም ሊኖራችሁ ይችላል፣ ቲክቶክ እና ዌብሳይት ሊኖራችሁ ይችላል። ስለዚህ ይህን ካደረጋችሁ በኋላ እዚህ bitly.com ላይ ትመጡና ፔጃችሁን ክሬት ታደርጋላችሁ። ፔጅ ክሬት ለማድረግ እዚህ ጋር እንደምትመለከቱት በስተ ግራ በኩል ሆም አለ፣ ሊንክስ አለ፣ ኪውአር ኮድ አለ፣ ፔጅስ አለ። ስለዚህ እዚህ ፔጅ ላይ ክሊክ ካደረጋችሁ በኋላ ፔጆቻችሁን ክሬት ማድረግ ትችላላችሁ። ለምሳሌ እናንተ አንድ ሊንክ ብቻ ካላችሁ ያን ሊንክ እዚች ሊንክ ላይ ገብታችሁ ክሬት ማድረግ ትችላላችሁ። ነገር ግን ብዙ ሊንክ ካላችሁ እንደ ፔጅ ክሬት ብታደርጉ ይመረጣል ማለት ነው። አሁን ፔጅ ለመስራት ስለሆነ እዚች ፔጅ ላይ ክሊክ አደርጋለሁ። ፔጅ ላይ ክሊክ ካደረጋችሁ በኋላ እዚህ ጋር እንደምትመለከቱት ክሬት ዩር ፈርስት ፔጅ የሚለውን ታገኛላችሁ። ክሊክ ታደርጉና እዚህ ጋር እንደምትመለከቱት የተለያዩ ፕሪቢልድ የሆኑ ቴምፕሌቶችን ታገኛላችሁ። ለምሳሌ የምትሰሩት ስራ ከሆቴል ጋር የተገናኘ ከሆነ እዚህ ጋር ሆቴልን ስታይል ቴምፕሌት መጠቀም ትችላላችሁ። ከፈርኒቸር ጋር የተገናኘ ከሆነ ይሄኛው መምረጥ ትችላላችሁ። ከዛ እዚህ ጋር ስትመጡ በጣም የተለያዩ ቴምፕሌቶች ስላሉ እዚህ ጋር እኛ መጠቀም የምንፈልገው ሊንክ ኢን ባዮ የሚለውን ኦፕሽን እንጠቀማለን ማለት። ይሄ ሊንክ ኢን ባዮ የሚባለው በተለያየ ጊዜ ለምሳሌ ብዙ ሰዎች በዚህ ሰዓት የሚጠቀሙት ቲክቶክ ስለሆነ በቀላሉ ሊንካችሁን ባዮ ላይ ያስቀምጣችሁ ሰዎች አክሰስ እንዲያደርጋችሁ ሊንክ ኢን ባዮ ላይ ፔጃችሁን ክሬት ማድረግ ትችላላችሁ። ከዚህ ውስጥ እናንተ የምትፈልጉትን ዲዛይን መምረጥ ትችላላችሁ። ዲዛይን ስትመርጡ ግን እዚህ ጋር የቁልፍ ምልክት ያለበትን ዲዛይን የምትመርጡ ከሆነ ፍሪ ስላልሆነ አክሰስ ላታደርጉት ትችላላችሁ ማለት ነው። ስለዚህ እዚህ ጋር እንደምትመለከቱት እኔ ከነዚህ ከሁለቱ ካሉት አንዱን እመርጣለሁ ማለት ነው። ከዛ የራሳችሁን ዲዛይን እናንተ ራሳችሁ ክሬት ማድረግ ትችላላችሁ። ያለዛም ደግሞ ስታርት ፍሮም ስክራች ብላችሁ የራሳችሁን ዲዛይን ክሬት ማድረግ ትችላላችሁ። እዚህ ጋር ፕሮሞሽን አለ፣ ዲጂታል ቢዝነስ ካርድ አለ። እንደዚህ አይነት ዲዛይኖች በጣም ብዙ ዲዛይኖች አሉ። እነዚህን መጠቀም ትችላላችሁ። ፕሮዳክት ኤንድ ሰርቪስ ሚል አለ። እናንተ ደስ ያላችሁን መጠቀም ትችላላችሁ ማለት። እኔ እዚህ ጋር ሊንክ ኢን ባዮ ላይ ያለውን ኦፕሽን እጠቀማለሁ። ከዚህ ውስጥ የኛውን ቴምፕሌት እጠቀማለሁ። ቴምፕሌት ስትጠቀሙ ወደ ራሳችሁ ካስተማይዝ ማድረግ ግዴታ አለባችሁ ማለት ነው። የመጀመሪያው ሴትአፓችሁ ፔጅ ዩአርኤል ይላችኋል። የፔጁን ዩአርኤል ዋናውን ትሰጣላችሁ ማለት ነው። ለምሳሌ እኔ ቴክቲ የሚባል ካምፓኒ ነው ያለኝ። ስለዚህ ቴክቲ አካድ ወይም ቴክቲ ዲጂታል ብዬ ክሬት አደርጋለሁ ማለት ነው። ከዛ በኋላ የብራንድ ቀለማችሁን ትመርጣላችሁ። ለምሳሌ የኔ ብራንድ ከለሬ ይሄ ከሆነ ይሄን ከለር እመርጣለሁ ማለት ነው። ከዛ ሎጎአችሁን እዚህ ጋር አድ ታደርጋላችሁ። ያለዛም እዚህ ጋር ክሬት ፔጅ ካላችሁ በኋላ እያንዳንዱን ዲቴይል በኋላ መሙላት ትችላላችሁ። ከዛ ክሬት ፔጅ ስትሉ መጀመሪያ የሚጠይቃችሁ የዌብሳይታችሁን ሊንክ እዚህ ጋር እንድታስቀምጡ ይጠይቃችኋል ማለት ነው። ስለዚህ የዌብሳይታችሁን ሊንክ ለማስተካከል ስትፈልጉ እዚች ጋር ትመጡና ኤዲት ላይ ክሊክ ታደርጋላችሁ። ለምሳሌ ዌብሳይት ነው የሚላችሁ፣ ዌብሳይት ሎጎውን ዝም ብላችሁ ታስቀምጣላችሁ። ዌብሳይት የሚመስል ሎጎ ወይም አይከን ካለ ያን አይከን ማስቀመጥ ትችላላችሁ። እዚህ ጋር እንደምትመለከቱት እኔ ሁሉንም አይከኖች እዚህ ጋር አምጥቻለሁ፣ ዳውንሎድ አድርጌ አስተካክያለሁ። ዌብሳይት አለኝ፣ ዩቲዩብ፣ ቴሌግራም፣ ፌስቡክ እና ቲክታክ አለኝ ማለት። ስለዚህ እያንዳንዱን እያመጣው እዚህ ጋር አይከናቸውን ሊንክ አደርጋለሁ ማለት ነው። ፕላስ ምልክቷ ላይ ገባለሁ፣ ብሮዝልና እዚህ ጋር አይከኖቼ
አንዱን ዌብሳይት ሚለውን እመርጣለሁ። ከዛ ሴቭ ላለው ማለት ነው። ሶ ሴቭ ካላችሁ በኋላ እዚህ ጋር እንደምትመለከቱት አይከናችሁን አምጥቷል። ሶ እዚህ ጋር የዌብሳይታችሁ ዲስክሪፕሽን ካለው ዲስክሪፕሽን ማስቀመጥ ትችላላችሁ ማለት ነው። እንደምትመለከቱት የኔን ዌብሳይት ቴክቲ ዲጂታል የሚባል ዌብሳይት አለኝ። ይሄን ሊንክ አምጥቼ እዚህ ቢትሊ ላይ ገባለሁ። እዚህ ቢትሊ ላይ ከገባው በኋላ እዚሽ ጋር ሪፕሌስ ሊንክ ላይ ገባለሁ። ሪፕሌስ ሊንኳ ላይ መጣና እዚሽ ጋር ፔስት ላለው ማለት ነው። ፔስት ስታደርጉ የመጀመሪያውን ሊንክ የዌብሳይታችሁን ሰራችሁ ማለት ነው። ከዛ እዚህ ጋር ሪፕሌስ ሊንክ ትላላችሁ ማለት ነው። ይህን ካላችሁ በኋላ ይሄኛውን የመጀመሪያውን ጨርሳችኋል ማለት ነው። እንደምትመለከቱት ዌብሳይት ሚለውን ኦልሞስት ጨርሳችኋል። ሶ የሁለተኛውን ፔጅ ክሬት ለማድረግ ለምሳሌ ለዩቲዩብ ፔጅ ክሬት ለማድረግ ከፈለጋችሁ ከዛ እዚች ጋር ኤዲት ሊንክ ትላላችሁ። እዚህ ጋር ዩቲዩብ ብዬ ጽፋለሁ። ዩቲዩብ ላይ ሰዎች በቀላሉ እኔን እንዲያገኙኝ ይሄን እንደ ዲስክሪፕሽን ዝም ብዬ ሰጣለሁ። እዚች ጋር አመጣለሁ። የዩቲዩብ ሎጎዋን አመጣለሁ ማለት ነው። የዩቲዩብ አይከኔ እዚች ጋር አለች። እሷን ሴሌክት ካደረግኩ በኋላ ሴቭ ላለው ማለት ነው። ሴቭ እንዳደረጋቸው የዩቲዩብ አይከኑን ያስገባላቸዋል። ሶ ዩቲዩብ ገባ። ከዛ ሪፕሌስ ሊንክ ሚላለ ሊንኬን አመጣለሁ። ከዚህ ጋር እዚህ ጋር እንደምትመለከቱት እኔ በወርድ አስቀምጫለሁ። ቅድም እንዳልኳችሁ የሁሉንም ሶሻል ሚዲያችሁን አንድ ቦታ ታስቀምጣላችሁ። ከዛ ኮንትሮል ቪ ልና እዚች ጋር አስገባለሁ ማለት ነው። ከዛ ሪፕሌስ ሊንክ ስል ዩቲዩብም እንደ ዌብሳይቴ ገብቷል ማለት በኋላ ኦርደር እናረጋለን። ሌላ ሊንክ ካላችሁ እዚች ጋር አድ ብላችሁ መጠቀም ትችላላችሁ። ሊንክ ነው የምፈልገው። እዚች ጋር ሊንክ ብላለሁ። ከዛ ለምሳሌ ቴሌግራም አላችሁ፣ ቴሌግራም ትላላችሁ። ከዛ እዚች ሊንኳን አመጣለሁ። ቴሌግራም ይሄው ቴሌግራም ይሄ ነው። ኮፒ ያደርጋለሁ። በቀላሉ ሰዎች እናንተ ለምሳሌ ቴሌግራም ላይ የምታስቀምጧቸው የተለያዩ ሾፒንግ ምናም ካሉ የተለያዩ ሶፍትዌሮች ካሉ የተለያዩ ዶክመንቶች ሰዎች እንዲያገኙ የምትፈልጉት ካለ እዛ ጋር ማድረግ ትችላላችሁ። የዚህንም አይከን ብሮዝ ታረጉና ታስገባላችሁ። የኔ ቴሌግራም ይሄው። ከዛ ሴቭ ላለው ሰው እዚህ ጋር እንደምትመለከቱት ክሬት አድርጎልኛል። እዚች ጋር ክሬት እላለው ማለት ነው። ሌላ ደግሞ ፌስቡክ ካላችሁ ለምሳሌ ፌስቡካችሁን ሊንክ ማድረግ ብትፈልጉ እዚች ጋር ይሄው ሊንክ ላለው። እዚች ጋር ደግሞ ብሮዝ አረግና አሁንም ፌስቡኬን እጨምራለሁ። ፌስቡክ ይሄው። ከዛ ሴቭ ላለው። ከዛ ሊንኩን አመጣለሁ። እዚህ ጋር ሊንክ አለኝ ፌስቡኬን ኮፒ አረጋለሁ። የፌስቡክ ሊንክ ማለት ነው። ስለዚህ ከሁለቱ አንድ ፐርሰናል አካውንት ሊኖር ይችላል፣ ፔጅ ሊኖር ይችላል። ስለዚህ በጣም ብዙ ተከታይ ያላችሁን እሱን መጠቀም ትችላላችሁ ማለት ነው። እዚህ ጋር ሊንኩን የፌስቡክ እንደሆነ ነግሯለሁ። ከዛ ደግሞ እዚች ጋር ዩአርኤልን ወይም ሊንኳን አስቀምጣለሁ። ከዛ ክሬት ላለው ማለት ነው። እንደምትመለከቱት ስንት ነገር ክሬት አድርገናል። ዌብሳይታችንን አክሰስ እንዲያደርጉ ስለሆነ እችኛዋን ትንሽ ኤዲት እናርግ። ይሄኛው ባይኖር የተሻለ ነው ቦታ ስለሚይዝ ማለት ነው። እዚህ ጋር በስተቀኝ በኩል እንትኑን ያሳያቸዋል። እዚህ ጋር እንደምትመለከቱት ይሄን ያሳያቸዋል። ኢሜጅ የራሳችሁ የሆነ ነገር ባነር ኢሜጅ ካላችሁ ያን ማስቀመጥ ትችላላችሁ ማለት ነው። ኮንታክት ዲቴይል ካላችሁ የተለያዩ ዲቴይሎችን ማስቀመጥ ትችላላችሁ። እዚች ኢሜጅ በምትል ቦታ ላይ የራሳችሁን ኢሜጅ ክሬት ማድረግ ያደረጋችሁት ካለ እሱን ማምጣት ትችላላችሁ ማለት ነው። ይሄን ሪሙቭ ብዬ ሌላ ኢሜጅ ራሴ አድ ማድረግ እችላለሁ። እኔ የተዘጋጀ ለምሳሌ እንዲህ አይነት ባነር ኢሜጅ ካለኝ ያን ኢሜጅ ማስቀመጥ እችላለሁ ማለት ነው። ሴቭ ስትሉ አውቶማቲካሊ ባነር ኢሜጃችሁን እዚህ ጋር ያመጣላችኋል ማለት ነው። ይሄን ካላችሁ በኋላ እዚሽ ጋር የተለያዩ ሊንኮች ካሉ ዲስክሪፕሽኖች ካሉ ማስቀመጥ ትችላላችሁ። ኦፕሽን አለው። ከዛ እዚሽ ጋር ደን ትላላችሁ ማለት ነው። ደን ስትሉ እዚህ ጋር እንደምትመለከቱት በስተ ቀኝ በኩል ባነራችሁን ያመጣል ማለት ነው። ከላይ ግን እዚህ ጋር ሎጎውንና የመሳሰሉ ነገሮችን ለማስተካከል ስትፈልጉ ያን መስራት ትችላላችሁ። ያን ለማድረግ እዚሽ ጋር ትመጡና ዲዛይን ላይ ትገባላችሁ። ከዚህ የተለየ የምትጨምሯቸው የተለያዩ ሊንኮች ካሉ እዚህ ጋር አድ ሊንክ እያላችሁ ማስቀመጥ ትችላላችሁ። አድ ሊንክ ስትሉ በጣም ብዙ ነገር አለ። ኮንታክት ኢንፎ ማስቀመጥ ትችላላችሁ። ኮንታክት ኢንፎ ብላችሁ ከታች በኩል ሰዎች ስልክ ማስቀመጥ ትችላላችሁ። ለምሳሌ ሰው ማስታወቂያ የምትሰሩ ከሆነ እናንተ ጋር የሚደውል ከሆነ እዚህ ጋር ሊንክ ኮንታክት ኢንፎ ማስቀመጥ ትችላላችሁ። የክሮውን ምልክት ያለው ሁሉ ክፍያ ይጠይቃል። እነዚህን ባትጠቀሟቸው ነፃ የሆኑት እነዚህ ነገሮችን መጠቀም ትችላላችሁ ማለት ነው። ከዛ ባሻገር የራሳችሁን ዲዛይን ደግሞ ለማስተካከል እዚች ዲዛይን ላይ ትመጣላችሁ። ዲዛይን ላይ ከመጣችሁ በኋላ ይሄኛውን ሎጎአችሁን መቀየር ትችላላችሁ። ይሄን ሪሙቭ ካልኩ በኋላ የራሴን ሎጎ አመጣለሁ ማለት ነው። የኔ ሎጎ እዚህ ጋር አለ። ቴክቲ ይሄው የራሴ ሎጎ አለኝ። እሱን ሎጎ አስቀምጣለሁ። ከዛ ሴቭ ላለው ማለት ነው። በጣም አሪፍ ነገር እየሰራን ነው ማለት ነው። ብራንድ ከለራችንን ሊንኮቻችንን አስቀምጠናል። ዲዛይኑን ኤዲት እያደረግን ነው ማለት ነው። እዚህ ጋር ሎጎችን ተቀምጧል።
ሎጓችን ከተቀመጠ በኋላ እዚች ጋር የኛን ታይትል እንጽፋለን ማለት ነው። ለምሳሌ ይሄን ካስቀመጣችሁ በኋላ እዚች ጋር ዲስክሪፕሽን ብታስቀምጡ ጥሩ ነው። ይሄ መታወቂያ በጣም ስፔሲፊክ የሆነ ስራ የምትሰሩት ምን እንደሆነ እዚህ ጋር ማሳየት አለባችሁ ማለት ነው። እቺን ኮፒ አረጋለሁ። ኮፒ ካረኩ በኋላ እዚህ ጋር አምጥቼ እዚች ፔስት አረጋለሁ ማለት ነው። ይሄው አመጣው። እዚህ ጋር እንደምትመለከቱት በስተቀኝ በኩል ሁሉንም ነገር ያሳያችኋል ማለት። ስለዚህ ከለሩን ደግሞ ቀጣይ ትመርጣላችሁ፣ የቲማችሁ ከለር ምን መምሰል እንዳለበት ማለት። ከለሩን ስትመርጡ እዚህ ጋር ከለራችሁ ያለውን ከለር መጠቀም ትችላላችሁ። ለምሳሌ እንዲህ አይነት ከሆነ ፔጃችሁ ይሄን ነው የሚመስለው ማለት ነው። ኦኬ ሊንክ ኦን ባዮ ላይ የሚለው ይሄን ነው የሚመስለው። ይሄን ብትመርጡ ደግሞ ይሄን ነው የሚመስለው። ይሄኛው ደግሞ ቢሆን እንደዚህ ይሆናል ማለት ነው። በቀላሉ ሰዎች እዚህ ሊንክ ላይ ክሊክ እያደረጉ መጠቀም እንዲችሉ ይረዳቸዋል ማለት ነው። እዚህ ጋር ለምሳሌ የተለያዩ ዲዛይኖች አሉ። እነዚህን ዲዛይኖች አንዱን መምረጥ ትችላላችሁ ማለት ነው። ለምሳሌ እንዲህ አይነት ዲዛይን የምትፈልጉ ከሆነ ይሄው እንደዚህ አይነት ዲዛይን፣ ይሄን የምትፈልጉ ከሆነ እንደዚህ፣ ይሄኛው የምትፈልጉ ከሆነ እንደዚህ ይሆናል ማለት ነው። እዚህ ጋር ከላይ በኩል እንደዚህ ሙቭ የሚያደርግ ማርኪ ኢሜጅ ይኖራቸዋል። ሌላ ብዙ ሌአውቶች ሊኖሩ ይችላሉ። ሌሎቹ ሊያስከፍሏችሁ ይችላሉ ማለት ነው። የሄደር ከለሩን እዚህ ጋር በሌላ ከለር መቀየር ትችላላችሁ። እዚህ ጋር ትመጡና የምትፈልጉትን ከለር እዚህ ጋር መምረጥ ትችላላችሁ ማለት ነው። ሌላኛው ደግሞ ባክግራውንድ ከለር፣ ለምሳሌ ሌላ ከለር እንዲሆን የምትፈልጉ ከሆነ ትችላላችሁ ማለት ነው። እዚህ ጋር መጥቼ ለምሳሌ እኔ ባክግራውንድ ከለር እንደዚህ እንዲሆን ነው የምፈልገው። ይሄኛው በጣም ያምራል፣ ሊንኮቼ ጎልተው እንዲታዩ ይረዳል ማለት ነው። ቴክስት ከለር ደግሞ የምትፈልጉትን ቴክስት ከለር መጠቀም ትችላላችሁ። የዲስክሪፕሽን ከለር ትንሽ ወደዚህ አይነት ከለር እንዲሆን አረጋለሁ። ዲስክሪፕሽን ከለሬ እንደዚህ ይሆናል ማለት ነው። ይሄኛው ጽሁፍ ማለት ነው። ፎንታችሁ ምን እንዲሆን እንደምትፈልጉ ማስቀመጥ ትችላላችሁ ማለት ነው። ምን አይነት ፎንት ከለር እንደምትፈልጉ ማስቀመጥ ትችላላችሁ። ከዛ ሶሻል ሚዲያ አይኮኖች እዚህ ጋር ሴሌክት አይኮን ሲላችኋል። እኛ አይኮን ኦሬዲ ያስቀምጠናል። ሌላኛው ደግሞ የበተኖቹ ዲዛይን ምን መሆን አለበት የሚለውን እዚህ ጋር መምረጥ ትችላላችሁ። እኔ ብዙ ጊዜ የምወርደው እንዲህ አይነት ዲዛይን ነው ማለት ነው። ከለሩንም የምትፈልጉትን ከለር ማስቀመጥ ትችላላችሁ። ባክ ከለሩ ምን እንደሚመስል፣ ብሎክ ከለሩ ምን እንደሚመስል ማስቀመጥ ትችላላችሁ ማለት ነው። ይሄኛው ኦልሞስት አሪፍ ዲዛይን ነው። ይሄኛውን ዲዛይን ከጨረሳችሁ በኋላ ምንድነው የምትሉት? መጨረሻ ሁሉንም ነገር ካለቀ በኋላ ወዴት ነው የምንለው? እዚች ፐብሊሽ ላይ ክሊክ እናደርጋለን ማለት። ፐብሊሽ ላይ ክሊክ ካደረግን ማለት ይሄኛው ፔጅ ሬዲ ነው ማለት። የትም ቦታ ለዚህ ሊንክ ባስቀምጥ ይሄን ሊንክ ማንም ሰው አክሰስ እንዲያደርግ ይረዳናል ማለት ነው። ሊንኳን ሰጥቷቸዋል። እቺን ሊንክ ኮፒ አድርጋችሁ የትም ቦታ ብታስቀምጡ፣ ለምሳሌ እዚህ አምጥቼ ወርድ ላይ ዝም ብዬ ድሮፕ ባደርጋት ቢትሊ ሊንክ ሰጥቶኛል ማለት። ይሄኛው ሊንክ ለምሳሌ ማንም ሰው ክሊክ አድርጎ ሲከፍት እንደምትመለከቱት በጣም የሚያምር ዲዛይን ሰርታችኋል ማለት ነው። ስለዚህ አንድ ሊንክ ኖሯችሁ በጣም ብዙ ሶሻል ሚዲያ አይከናችሁ ክሬት ለማድረግ ስትፈልጉ ይሄን መጠቀም ትችላላችሁ ማለት ነው። ቅድም ክሬት ያደረግነው ባነር ኢሜጅ አለን። ቲዩብ ላይ ክሊክ ሲያደርግ ቀጥታ ወደ ዩቲዩብ ይወስደዋል ማለት ነው ያን ሰው። ስለዚህ ቀጥታ ወደ ቪዲዮቼ ነው የሚገባው። የዚህኛው ዋና ጥቅሙ ደግሞ ሌላው ምንድነው? እያንዳንዱን አናሊቲክስ ማየት ትችላላችሁ። እያንዳንዱ ስንት ሰው ክሊክ እንዳደረገ፣ ምን ያክል ሰው የእናንተን ፔጅ ቪዚት እንዳደረገ ይነግራችኋል ማለት ነው። ኢንጌጅመንቱ ምን ያክል እንደሆነ እዚህ ጋር ያሳያል ማለት ነው። ይሄኛውን ሊንክ ደግሞ ኪዩአር ኮዱን ክሬት ማድረግ ብትፈልጉ ከታች በኩል ኪዩአር ኮድ ምትላለች። እኔ ክሬት ኮድ ላለው እዚች ክሬት ኮድ ላይ ስገባ እዚች ጋር ሊንኩን እንድታስቀምጡ ይጠይቃችኋል። ሊንኬ ደግሞ ቅድም ክሬት ያደረግኩት ሊንክ አለኝ። ይሄ ቢትሊ ሊንኩ ማለት ነው፣ ዋናው ሊንክ ማለት ነው። እቺን ሊንክ አመጣለሁ፣ እዚች ጋር ፔስት አረጋለሁ። ፔስት ሳረግ አውቶማቲካሊ እዚህ ጋር ኪዩአር ኮዱን ክሬት አድርጎልኛል ማለት ነው። ይሄን ኪዩአር ኮድ ማንም ሰው በስልኩ ስካን ሲያደርግ አውቶማቲካሊ እነዛን ሊንኮችን ይከፍታል ማለት ነው። ዲስክሪፕሽኑ ኦፕሽናል ነው፣ ታይትል አያስፈልገውም። ዲጂታል ክሪኤተር ምናምን ማለት ትችላላችሁ። ያን ካደረግኩ በኋላ ዲዛይን ዩር ኮድ እላለሁ ማለት። ለምሳሌ በዚህ ከለር እንዲሆን ምፈልግ ከሆነ በዚህ ከለር አስቀምጣለሁ ማለት ነው። ያን ከጨረሳችሁ በኋላ የተለያዩ ኢሜጆች የሚያስፈልጓችሁ ኢሜጆች ካሉ ማስቀመጥ ትችላላችሁ። ብዙዎቹ ግን እዚህ ጋር ቁልፍ ምልክት ያላቸው የሚያስከፍሉ ናቸው። ይሄኛውን እኛ ኪዩአር ኮዷን ብቻ ነው የምንፈልገው። ክሬት ዩር ኮድ ትላላችሁ ማለት። ስለዚህ ምን አድርገናል ማለት ነው? ኪዩአር ኮዳችንንም ክሬት አድርገናል ማለት። ስለዚህ እዚች ጋር ምን እንላለን? ዳውንሎድ ስትሉ እዚህ ጋር እንደምትመለከቱት ኪዩአር ኮዳችንንም አምጥቶልናል ማለት። ስለዚህ ይሄን ኪዩአር ኮድ ማንም ሰው ስካን ሲያደርግ አውቶማቲካሊ ማንን ይከፍታል? የኛን ፔጃችንን ይከፍትልናል ማለት። ልክ እንደምትመለከቱት ስካን አደረግኩ። ስካን አድርጌ ከጨረስኩ በኋላ እንደምትመለከቱት ቅድም ክሬት ያደረግነውን ሊንኮችን
ከፈተልን ማለት ነው። የተለያዩ ሶሻል ሚዲያችሁን በአንድ ሊንክ ብቻ ሰዎች ጋር ተደራሽ እንዲሆን ለማድረግ ይሄኛው ቪዲዮ እንደጠቀማችሁ ተስፋ አደርጋለሁ። ቪዲዮን ከወደዳችሁ ላይክ ማድረጋችሁን እንዳትረሱ። የትኛውም አይነት ጥያቄ ካላችሁ ኮሜንት ላይ መጻፍ ትችላላችሁ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ ሳታደርጉ እንዳትወጡ። ሰብስክራይብ ስታደርጉ ደግሞ ሁሌም ቪዲዮ እንዲደርሳችሁ የደወል ምልክቱን መጫናችሁን እንዳትረሱ። በሰላም ይቆዩ።